ኖላዊት ወይዘሮ ሜላት ኤላን ፈልጌ ማግኘት አለብኝ፣ ፍለጋው ላይ እንድታግዘኝ ያንተ እገዛ ያስፈልገኛል ብላ እንግዲህ አሲሮን እየጠየቀችው ነበር ማለት ነው። እሱም እሺ ያልሽኝን ሁሉ ለማድረግ ወደኋላ አልልም ወይዘሮ ሜላት የሀና እናቱ ነሽ ደግሞ እያለ እየነገራት ነበር ማለት ነው። እንግዲህ አሲር ግራ ገብቶታል። ኤላ ከዚህ በፊት ሀናን ካጣሁ እዚህ ምድር ላይ መኖር አልችልም ብሎ በአስቀድሞም ተናግሮ ነበር ማለት ነው። ኤላዬ እንግዲህ ልቡን ያዞረበት ምክንያት ተሰውሯል ማለት ነው። ከዛ ሰፈር ከመጀመሪያውም በሀና ፍቅር አብዶ ጨርቁን ጥሎ ነበር ማለት ነው። በድጋሚ አሁንም ሀና አቀውሳና አሳብደው እንግዲህ ጦሽ ብሎ ተሰፈሩ ጠፍቷል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እነሆ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። መስፍን በሀና ጉዳይ ላይ እንግዲህ ሜሉዬ ምን ታስቢያለሽ? ሀና እኮ ጮኛዋን ታውቂዋለሽ ወይ? የሀናን ጮኛ ብሎ ሲጠይቃት እኔ የማውቀው ነገር የለም ብላ ነግረዋለኝ ማለት ነው። እሱም ደግሞ እንደዛ ያለበት ምክንያት እና ሳናቀው ነው ወይ ልጃችንን በደፈናው የምንሰጣት ብሎ ሲላት፣ ሀና እኮ ማለት መልካምና አስተዋይ ልጅ ናት፣ መቼም ቢሆን ባህሏን ሳትጠብቅ ዝም ብላ እንደማትገባ 100% አውቃለሁ ብላ ስትለው፣ መስፍንም ደግሞ አይ ልጁን ማወቅ አለብን ቀድመን፣ ማን ነው ምንድን ነው እያለ ሲላት፣ አባቷ እንዴት አድርጎ እንዳሳደጋት ሀንዬም ባታቅ ነው እያለች እየነገረችው ነበር ማለት ነው። ሀና በዚህ ሰዓት ላይ ሳገባ ቤት አምጥቼ አስተዋውቃችኋለሁ እንጂ ቀድሜ አላስተዋውቃችሁም እያለች እየተናገረች ነበር ማለት ነው። በዚህ ሰዓት ላይ እንግዲህ ወይዘሮ ሜላት የተናገረችው ንግግር ይሄን ነው ለሷ የነገረቻት ማለት ነው። ቤቲ ለአቶ በቃሉ ለመናገር አፋፏ ላይ እያደረሰች እንደገና መለስ ትላለች። ምክንያቱም ኢዝራ የሚያወራት ነገር እንደ ጓደኛና እንደ እህት አድርጎ አቅርቦ አውርቷት ነበር ስለ ሀና ማለት ነው። እንደዚሁም ሀናን እንደሚያገባ ጠንቅቃ ስለምታውቅ ለአቶ በቃሉ ለመናገር የወይዘሮ ሜላት ልጅ እንደሆነች ለመናገር እየሞከረች ነው ማለት ነው። ኖላዊት የሚያውቀው የለም ስለ ሀና እንግዲህ ምንም የሚያውቀው ጉዳይ የለም። ሜላትን ብትሆን ሀና ማንን ታግባ ማንን እንትን ትበል የሚያውቁት ጉዳይ የለም፣ ገና አልተረጋገጠም። እርግጠኛ ነኝ ሽማግሌ ልኮ ልጅቱን ከቤት ይወስዳታል እንጂ በፍጹም ዝም ብሎማ ልጃችን አትሄድም ብላለች ወይዘሮ ሜላት ማለት ነው። እሷም ደግሞ አሁን ገና ነን እኛ እኮ በፍቅር እንቆይና ወደፊት እንጂ አሁን አይቻልም እያለች እየተናገረች ነበር። ሜላት ደግሞ አሁን እንደባለፈው ብትጣሉ አንድ ነገር ሳይፈጠር ቶሎ ቶሎ ብሎ ከቤት መውሰድ አለበት እንጂ ዝም ብለሽ ቁጭ ብለሽ መቅረት የለብሽም እያለች፣ እንደዚሁም ደግሞ ምላሴ አይሆንም ሀንዬ እኔ እየፈራሁ ነው፣ ምክንያቱም አንቺን ድጋሚ ጎዳሻል ብዬ እየፈራሁ ስለሆነ ማስተካከል አለብሽ ብሎ እየጠየቃት ነበር ማለት ነው። ሀና በዚህ ሰዓት ላይ የምታውቀው ጉዳይ የላትም ማለት ነው። የበቃሉ ልጅ እንደሆነ ኢዝራ ማለት ነው። ኢዝራም የሜላት ልጅ እናትና አባታቸው ጸብ ውስጥ እንዳሉ ማንም ሰው አያውቅም። ምን እንደሚፈጠር እየጠበቁ ነው ማለት ነው። ወይዘሮ ሜላትም የምታውቀው ጉዳይ የለም። የጥላቷን ልጅ እንደምታገባ ልጇ ማንም ሰው አያውቅም ማለት ነው። የመስፍን ወንድም ከክፍለ ሀገር የመጣው እንግዲህ ይቺ ልጅ ማን ነው የምታገባው፣ ዘራችንን እንዳታበላሽብን ወግ ማረጉን ይዛ ባህሉን በጠበቀ ሰርግ መዳር አለባት እንጂ ዝም ብላማ አታገባም እያለ ለአቶ ምላሴ ይነግረዋል። ምላሴም ደግሞ እናንተ እኮ የድሮ ባህል ይዛችሁ እንጂ የድሮ ባህል እኮ ቀርቷል፣ ድሮ የቀረ ነገር ነው። ስለዚህ በሱ ጊዜ በእናንተ ጊዜ ቀርቷል እና ሳናቀው ሳናየው ነው ወይ የምታገባው እያለ ይለዋል ማለት ነው። ከዛም በኋላ እኔ እንጃ እኔ የማውቀው ቆይ የሀናን ጮኛ ታውቀዋለህ ወይ ብሎ ሲጠይቀውም አጎቱ እኔ አላቅም አጎቴ እና ሳታውቁ ዝም ብላ ነው እንደምትሄደው ዝም ብላ ነው ቅጣጣችኋል ሰሞላ ቤተሰቡ ብሎ ተነስቶ ወደ ክላሱ ይገባል ማለት ነው። ቤቲ ለበቃሉ እንግዲህ አዳዲስ መረጃዎችን እየነገረችው፣ እንደዚሁም ደግሞ በቃሉ የቀጠራቸውን ሰዎች ስለ ሜላት ድርጅት መስፍን አግኝቶ እያወራ ስለሆነ፣ ምክንያቱም ምላሴ ደግሞ ስልክ ስታወራ ሰምቻለሁ፣ ያችን ሴት አሁንም ታገኛታለህ ወይ አባዬ ፈጠን ብለህ ንገረኝ እያለው ነበር። እሱም ደግሞ በፍጹም ለምን ጠየቅከኝ እንዴ፣ እንደውም መደወል ብቻ ሳይሆን እያገኘሃት እንደሆነ አውቃለሁ ብሎ ሲለው፣ ምን ማለት ነው እየተከታተልከኝ ነው እንዴ አቶ ምላሴ ብሎ ሲጠይቀው፣ አባቱ ምንም ልነግርህ አልችልም ብሎ ስላለው፣ ምክንያቱም ለማየ ብነግራት ምን ይመስልሃል ይለዋል።
እኔ እኮ አንተን የምከታተልህ ለመጥፎ ነገር ሳይሆን ትዳራችሁ አደጋ ላይ እንዲወርቅ ስለማልፈልግ ነው እያለ ምላሴም ስለ አባቱ እያወራል ማለት ነው። ወይዘሮ ሜላት አሁን ላይ ያለችበት ሁኔታ በጣም ምንም የደስታ ቢሆንም አባቷ ደግሞ ሀና አቶ ኖላዊት እንግዲህ ግራ ገብቶታል የሀና ነገር። በዛ ላይ ኤላና አሲር በጣም የሚያሳዝኑና ምስኪኖች ስለሆኑ አሁን ላይ ኤላ ተሰውሮባቸው ፍለጋ ላይ እንደሆኑ ሁላችንም እናውቃለን። እርግብ እስር ቤት እያለች ምክንያቱም ተምቹ ሂዶ ስለተናገራት አሁን ላይ ያለችበት ሁኔታ እያለቀሰችና እየተበሳጨች እድሌ ነው እንደዚህ የሚያደርገኝ ይበለኝ እያለች እንባዋን እያፈሰሰች ምኑኜ ነው የያዝኩትን ሁሉ የሚነጥቀኝ እያለች ብቸኝነት ተሰምቷት እያለቀሰ ትገኛለች። ድንብላል አሁን ላይ ልቧ ተጠግኖ ምክንያቱም ተምቹ አንቺ የኔ ነሽ የማንም አይደለሽም፣ እኔም ያንቺ ነኝ፣ እስከ ህይወት ፍጻሜ አብረን እስካለን ድረስ መቆየት እንችላለን ብሎ ይላታል ማለት ነው። ሀና የምታውቀው እንግዲህ ምንም ነገር የለም፣ እኔ ያውቃለው ራስ ወዳጅ ነኝ እያለች ለአሲር ትነግረዋለች። እባክሽን ሀና አንድ ነገር መላ ፍጠሪ፣ ኤላ ያለበትን ቦታ ፈልገን ማግኘት አለብን ሲላትም እሷም እያብሰለሰለችና እየተበሳጨች ሰላም ጋር ቁጭ ባሉበት ለሰላም ታወራታለች። ቆይ አንቺ የነዚያ ልጆች ፍቅር እነሱስ ቢሆኑ አልተውሽም እንዴ? አሁን እኮ የራስሽ ህይወት መርጠሽ ገብተሻል። ስለዚህ ስለነሱ ግድ አይስጥሽ እያለች ትነግራታለች። ቅዱስ ከሰላም ጋር የተጣላው ምክንያቱም ሰላምን አንቺ የቀረብሽኝ ለጥቅምሽ እንጂ እኔ ወደሽ አፍቅረሽ አይደለም ብሎ ሲላት በዛ ተናዳ እንዴት እንደዚህ ትለኛለህ? ምን ለማለት ፈልገህ ነው እያለች ትሄዳለች ማለት ነው። ሀና እንግዲህ የምታውቀውም ታሪክ የለም። ስለ ኢዝራ ብዙ ነገር አጽንታ አላወቀችም። ወይ ከቅዱስ አልሆንኩኝ ወይም ደግሞ ከኢዝራ አልሆንኩኝ ምን ይሻለኛል እያለች ለእህቷ ለቤቲ ትነግራታለች። ቤቲም ደግሞ እመኝኝ የፈለግሽውን ነገር አመጣልሻለሁኝ፣ እውነቴን ነው ምልሽ፣ አንቺ የወደድሽውን ነገር እንደማመጣልሽ ተስፋ አድርጊ፣ አንቺ ለብርሽ ብለሽ እንጂ እኔ ደግሞ ማናለኝ ከኢዝራ ውጭ እያለኝ ስትላት እመኝኝ አንቺ ብቻ ተረጋጊና ጊዜ ስጭኝ ምን እንደማደርግ እኔ አውቃለሁ እያለች እንግዲህ ቤቲ በጎን በኩል ምን እየሰራች እንደው ባናቅም አቶ በቃሉ እያንዳንዱ መረጃ አምጭልኝ እያላት ስለሆነ መስፍንም ደግሞ በቃሉን የሚከታተሉለት ሰዎች ስለቀጠረ ምክንያቱም ቤቲን ሰው አምጭልኝ ድርጅት ውስጥ የሚሰራም ስላላት እሷም ደግሞ ቆንጆ ቆንጆ ሰራተኛዎችን አግኝቼልሃለሁ ትላለች። እሱም በቃሉ ያዘዛቸውን ሰዎች ቤቲ ልሰጠው ነው። መስፍን እሷ በጀርባው ጉድጓድ እየቆፈረችበት እንደሆነ ምንም የሚያውቀው ታሪክ የለም። ከዚህ በፊት ወይዘሮ ሜላት ምክንያቱም እችን ልጅ አላምናትም፣ ማናት፣ ምንድናት፣ ትቅርብህ፣ ድርጅታችን ውስጥ ጭራሽ ቀጥረናት ውሽማህ እያለች በጣም እየተንጨረጨረች ነበር ሜላት አሁን ላይም ቢሆን አይኗ ከመስፍን ላይ ሊነቀል አልቻለም። መስፍንን እየወደደችውና እያፈቀረችውም አሁን ላይ ወንድሙ መጥቶ ከክፍለ ሀገር ካስታረቃቸው በኋላ አንድ ላይ ቢሆኑም ልታምነው አልቻለችም ማለት ነው። ቅዱስ የኔ እድል ይሄ ነው ወይ? በድጋሜ ልቤ የተሰበረ ሲያቀብጠኝ ልብ ያለ ቦታው ገባ እያለ ሰላምን በድጋሜ ከጠየቃት በኋላ ሰላምም ደግሞ ለምን ትጠይቀኛለህ ካለችው ትታው ትሄዳለች። በስተመጨረሻ እያለቀሰና እየተበሳጨ እያለ ፂ ትመጣና እኔም ተው ብዬህ ነበር እያለች ልመና ትገባለች በተራዋ። በፊት ላይ ፂን ይወዳት ነበር። መጨረሻ ላይ ሰላም ወደ ህይወቱ ስትመጣ አልፈልግሽም ብሎ ታባረራት በኋላ እሷም እየተናደደች እና እየተበሳጨች መኖር ጀምራለች። እንደዚሁም ደግሞ አልይ ከደሴ ድረስ የመጣበት ምክንያት ኤላ ጠፍቷልና ቶሎ ድረስ ስለተባለ ቢመጣም ምንም ያደረገው ነገር የለም። አልዬ እውነት እንዳሰበው አድርጎት መሆን አለበት እንጂ እንደዚህ አይሰወርም ነበር እያለ ሲል እንደዚሁም ደግሞ አቶ አሲር እንደዚህ ማትበለው አንተ ከመንገድ ነው የመጣኸው፣ አሁን ወደ ቤት ክደን ማረፍ አለብህ፣ እሱ እኮ በሰላም እንደሚመጣ ተስፋ አለኝ፣ ምክንያቱም ፈልገን እናገኘዋለን፣ አትጨናነቅ እያለ ይነግረዋል። አሲሮ በዚህ ሰዓት ላይ እየተበሳጨና እየተናደደ ይገኛል። ምክንያቱም ሀናን ለማናገርም ቢሞክርም ኤላ ያለበት ቦታ ግን በጣም እያሳዘናቸውና እየተበሳጩ ይገኛሉ። አሲር በዚህ ሰዓት ላይ እየተናደደና እየተበሳጨ ይገኛሉ ማለት ነው። ቀጣይ ላይ የምናስተካክለው ይሆናል ብለው እያሰቡ
በዚህ ሰዓት ላይ ለቀጣዩ ለሀና ሰርግ ያንቺ ሰርግ ጊዜ የኔ አስክሬን ይመጣልሻል ብሎ ይላታል። ኤላ ከዚህም በፊት ስለነገራት ሀና እንግዲህ ምርጫሽን ወስነሻል፣ ከዚህ በኋላ የራስሽን ነገር አስቢና ግቢበት እላለሁ ማለት ነው። ወይዘሮ ሜላት ምስኪን የጫውቃ የምታውቀው ነገር የላትም። በቅርብ ቀን እንግዲህ አገባለሁ ብላ ያሰበችው እስካሁን ድረስ አልተስተካከለላትም ማለት ነው። በቅርቡ እንደሚስተካከልላት ተስፋ እያደረገች እንገኛለን ማለት ነው። ከወደዳችሁት ላይክ፣ ሾር፣ ሰብስክራይብ አድርግ። ባባይ እንወዳችኋለን።